እውነት ለመናገር ዛሬ ምን ማለት እንዳለብኝ ራሱ አላቅም። ከየትኛው ጀምሬ ከየትኛው እንደምጨርስ በጣም ተወዛጋግቤያለሁ። በጣምም ግራ ተጋብቻለሁ ማለት ነው። እንግዲህ ሁላችሁም እንዳያችሁት ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አብራችሁኝ እንደምትሆኑ ተስፋ አደርጋለሁ ማለት ነው። ለማንኛውም እንግዲህ ዛሬ ብሩኬ መጥቷል ማለት ነው። ብሩኬ ሀይሚ እንዲሁም ደግሞ እዩ እንግዲህ ብሩኬ ጠርቷቸው መጥተዋል ሁለቱም ማለት ነው። እንግዲህ ባያችሁት ቪዲዮ ላይ መቼም ሁላችሁም የሆነ ነገር ተሰምቷችኋል። እኔ በራሴ ምን ማለት እንዳለብኝ ራሱ እኔ አላውቅም። በጣም ነው የተወዛገብኩት፣ ግራ ነው የገባኝ ማለት ነው። ማለት እንዴት ነው በዚህ ልክ ማለት ነው በዚህ ልክ ብሩኬ ሀይሚን ምርጫ ውስጥ ሊያስገባት የቻለው ወይም ደግሞ ሁለቱንም ጠርቶ በቃ ውጡልኝ ከህይወቴ አልፈልጋችሁም ብሎ ሀይሚን ምርጫ ውስጥ የሚያስገባት። ምክንያቱም ከሀይሚ ጋር ታውቃላችሁ በጣም ረጅም ጊዜ በጣም ብዙ ነገር ያሳለፉ ናቸውና ሁላችንም ደግሞ የምንፈልገውና የምንጠብቀው ብሩኬና ሀይሚ በጭራሽ እንዲለያዩ አንፈልግም። ዛሬ ግን እውነት ለመናገር ትልቅ ስህተት ሰርቷል ማለት ነው። የእውነት እንደዛ ያደርጋል ብዬ አንድም አልገመትኩም። ሲቀጥል ደግሞ እሱ ጥፋቱን አያምንም። በቃ ሁልጊዜ በቃ እኔ አላጠፋውም ብሎ ይላል። ግን ደግሞ እንዴት ነው ማለት አንዳንዴ ምን ማድረግ አለባት ሀይሚ ብዬ ወሰንኩ መሰላችሁ? ሀይሚ በቃ ርቀሽ ይሆናል አይደለ? ራስሽን ብታዳምጪ ራስሽን መሆን እንዳለብሽ ወይም ደግሞ ለራስሽ ጊዜ መስጠት እንዳለብሽ። አንዳንዴ ግራ የሚያጋባችሁ ነገር ደግሞ አለ። ቆይ እኔ ራሴ ልሆን ወደ ራሴ መመለስ አለብኝ ብላ ስትወስንና ፈግፈግ ስትል ከጎኔ አልሆንሽም፣ ነይ ከጎኔ ሁኚ በቃ አንቺ ጥለሽን ስትሄጂ እኔ ብዙ ደካማ ጎን አለኝ፣ በዛ ነገር ደግሞ እኔ እጎዳለሁ እያላት ነበረ ሰሞኑን። እሺ አሜን ብላ ደግሞ ሀይሚ እንዳያችሁት ከጎኑ ቆማለች። ከጎኑ ስትቆም ደግሞ ዛሬ ላይ በቃ ሁለታችሁም አታስፈልጉኝም፣ በቃ ሁለታችሁም አታስፈልጉኝም አለ። ይሄ ምን ማለት ነው? እውነቴን ነው የምላችሁ። አሁን ላይ ምን ማለት እንዳለብን ራሱ ግራ የተጋባን ይመስለኛል። ለማንኛውም ከበዓል በኋላ የሆነ ነገር ተስተካክሎ የሚመጣ ይመስለኛል እንጂ በዚህ ከቀጠለ ሀይሚ በጣም ማለት ታጎርታለች። በዛም ልክ ደግሞ ይቅርታ ቢጠይቃት ማለት በቃ ይሄንን ነገር ስላደረኩብሽ እንደዚህ ስለሆንሽ ስላስቀየምኩሽ ስላስከፋውሽ በጣም ይቅርታ፣ የሆነው ነገር እንዳየሽው ነው። ገና እውነት ለመናገር እሱ እንዳያችሁት እዩን ራሱ ምን ሲላት ነበረ? በቃ የራስሽ ጉዳይ አይመለከተኝም፣ ልጅ አለ ብለሻል፣ ልጁ ያንተ ነው ብለሻል፣ ከ3 ወር በኋላ እንገናኝ። ምክንያቱም አሁን እዩ የ6 ወር ናት ማለት ነው። ከ3 ወር በኋላ እንገናኝ አለ። እሺ እንደዛ ካልክ ሀይሚ ማራቅ ለምን አስፈለገ? ሀይሚ ምን ቤት ነች? ሀይሚን አትድረሽብኝ ማለት እኮ አስፈላጊ ነገር አይደለም። በእርግጥ ደግሞ አንዳንድ ቦታ እንደተናገረው ከሆነ እዩ መታ የኔን ህይወት እንደዚህ ስላደረገችው ምን አድርጊያት እንደሆነ እኔ ግራ ገብቶኛል። እማቀው ነገር ታሪክ የለም። በጣም ልቤ ተሰብሯል። በጣም ተጎድቻለሁ። እኔ ሀይሚን በጣም ነው የምወዳት፣ በጣም ነው የማከብራት። ለሷ ልዩ ቦታ አለኝ። በቃ እዩ መታ ይሄንን ስላደረገች ደግሞ ሀይሚን ጎድቻታለሁ፣ ሀይሚን አሳዝኛታለሁ ስለተፈጠረው ነገር ብሏል። ስለተፈጠረው ነገር ሀይሚን ይቅርታ ብትጠይቃት ምንኛ ነበረ ብሩኬ። እውነት ለመናገር ስለተፈጠረው ነገር ሀይሚዬ እኔና አንቺ መካከል ገብተው ሊያለያዩን የፈለጉ ሰዎች ሊስታካላቸው ነው ብለህ ነው አሁን መንገድ ከፍተህ የሄድከው እንጂ አንተ ደግሞ ማሳፈር የነበረብህ ሀይሚን ስለተፈጠረው ነገር በጣም ይቅርታ፣ እስከ መጨረሻው ድረስ ግን አብረሽኝ ሁኚ፣ ከዛም ደግሞ የሚሆነውን ነገር አብረን እንወስናለን፣ እኔም ልረጋጋ፣ አንቺም ተረጋጊ በቃ ማለት ነበረብህ። ነገር ግን አሁን አንተ በቃ ውጡልኝ ከህይወቴ አልፈልግም ሁለታችሁም አልክ። እንዴት ሀይሚን ምርጫው ታስገባታለህ? እንዴት ሀይሚን እና እዩን አንድ ላይ አድርገህ ሀይሚንም ሂጅልኝ ትላለህ? ምክንያቱም አንተና ሀይሚ ረጅም ጊዜ አብራችሁ ቆይታችኋል፣ ብዙ ነገር አሳልፋችኋል በአንድ ጊዜ። ብሩኬ ረጅም ሰዓት እኮ ሀይሚ አንተ ስታዝን ስትከፋ ብዙ ነገሮችን ከጎን ከሆናለች። ይሄ ለሀይሚ አይገባትም። በጣም ብዙ ኦዲየንስም ደግሞ እያዘነብክ ነው፣ በጣም ብዙ ማለት ነው። እውነት ለመናገር ሀይሚን እንደ መካድ ሀይሚን እውነት ለመናገር እንደ ክህደት ነው የምቆጥረው። ብሩኪ ሀይሚን ክዷታል ብዬ ነው እኔ በበኩሌ የማምነው ማለት ነው። ምክንያቱም ምን መሰላችሁ? ዛሬ ላይ ብሩኬ ከህይወቴ ውጭልኝ ሲላት ሀይሚን ገደል ግቡ ከህይወቴ ውጭልኝ አብሮ አንድ ላይ ማለት ነው። አስባችሁታል? ትናንትና እኮ ብሩኬ ማለት ነው
ካላንቺ መኖር አልችልም፣ አንቺን አጥቼ መኖር አልችልም፣ እስትንፋሴ ነሽ ሀይሚ ሲላት ነበረ። ለዚህ ነው ህይወትን ማመን የሚከብደው። እውነቴን ነው የምላችሁ። የጊዜው አፈጣጠን እንዴት ይሮጣል። ብሩኬ ግን እንደዚህ ተከልብሰህ በአንድ ጊዜ እንደዚህ ትወርዳለህ? በአንድ ጊዜ እንደዚህ ትሆናለህ ብዬ እኔ አስቤም አልሜም አላውቅም ነበረ። ዛሬ ግን እውነት ለመናገር ሀይሚን ክዳሃታል። እውነት ክህደት ነው ይሄ። ትልቅ 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 ክህደት ነው ማለት ነው። ትናንትና ያለ ሀይሚን አጥቼ መኖር አልችልም፣ ሀይሚ ሁሉ ነገሬ ነች ስትላት ነበረ። ሌላ ሲቀጥል ደግሞ ጥፋትህን ማለት ነው ሁልጊዜ የሆነ ነገር ታመጣና አንተው ታመጣው አንተው ታሮጠው ነው የሚባለው። አንቺው ታመጪው አንቺው ታሮጩ ይባላል ተረቱ ማለት ነው። አንተው ታመጣዋለህ አንተው ታሯሩጠዋለህ። ሁልጊዜ የሆነ ነገር ይመጣል፣ ግን ደግሞ ራስን ታገላለህ። ጥፋተኛ ነኝ ብለህ ራስክን አታምንም። ጥፋት ግን አምነህ እኮ ሀይሚን ስለ ሁሉም ነገር ይቅርታ ብትጠይቃት ምንም ማለት አይደለም አይደል እንዴ? ለምንድን ነው ራስክን የምታሸሸው? ለምን ራስክን ታገላለህ? ትናንትና ስለ ሀይሚ ቃል ስትገባላት የነበረው ነገር ተረሳ እንዴ? ብሩኬ እውነት ለመናገር እስከ ጥግ ድረስ መታመንክን እስከ ጥግ ድረስ መውደድክን ለሀይሚ ብታሳይ እጅግ በጣም ደስ ይል ነበረ። ምክንያቱም ትናንትና ሀይሚን በዛ በሚያንቆለባብስ ቃላት ስትገልጻት ሀይሚ አንቺ ጀግና ነሽ፣ ሀይሚ አንቺ ትለያለሽ፣ ከሴቶች ሁሉ የበላይ ነሽ እያልካት ስትላት እኛም ጀግንነቷን ከስር ከስር እየመሰከረን ነበረ። ነገር ግን እውነት ለመናገር አንዳንዴ ፍቅር ማለት ነው ዋጋ ያስከፍላችኋል። ለፍቅር ብላችሁ ደግሞ ዋጋ ከፍላችሁ ያንን የፍቅርን ጥግ የምታውቁት መጨረሻ ላይ ነው አይደል? ማን ነውስ እስከ መጨረሻው ድረስ ክፉን ቀን የሚያልፍ ፍቅርን አጣጥሞ ያንን መራራውን አልፎ ጣፋጩ ላይ የሚደርሰው ማነው? ጠንካራ ማነው? ጎበስ? እውነቴን ነው የምላችሁ። ፍቅር እንደዚሁ በቀላሉ የሚገኝ ነገር እንዳይመስላችሁ፣ ዋጋ ያስከፍላል። ብዙ እናንተን ሊያለያዩ የሚመጡ ሰዎች አሉ። ብዙ ደግሞ ሰርተህ ራሱ በቃ አልሰራህም የምትባልበት ነገር አለ። ብዙ ጥሩ ነገርና መልካም ነገር አድርገህ ራሱ አላደረክም የምትባልበት ቦታ አለ። ያንን ደግሞ ለፍቅር ስትል መቻል ነበረብህ። ቢሆን እንኳን ራሱ ሀይሚ ብታጠፋ ራሱ አንተ ማለት ነው የሀይሚን ጥፋት አይ አላደረገችም ብለህ ልታምን ይገባል። ሀይሚ በችግርህም ጊዜ አብሬህ ነህ እያለችህ ነው። አንተ ግን አሁንም አልተረዳሃትም። አስባችሁታል? በመኪና ውስጥ ራሱ መጨረሻ ላይ ሲሄዱ ማለት ነው የሚገርማችሁ እዩ ከኋላ ተቀመጠች። በኋላ የመጣ ድሮስ እንደዛው በኋላ ነው። ሀይሚ ግን ከፊት ነው የተቀመጠችው። በዛ ራሱ እውነት ለመናገር ብዙ እንትን አላት ሀይሚ በጣም ኮንፊደንስ አላት። ያቺ ግን ኮንፊደንስ ሳይኖራት ነው። ምክንያቱም ገና የብሩኬ ነው ልጁ ይባል እንጂ የብሩኬ አይደለም ገና። አያችሁ አይደል? ሀይሚ ግን ምንጊዜም ከጎንህ ነኝ፣ እስከ መጨረሻው ድረስ አልተውህም፣ አትተይኝ ብለኸኛል ብላለች። ምክንያቱም ችግር መጣ ሄደ፣ የሰው ልጅ ያልፋል። ችግር መከራ ያልፋል። ነገኑ ዛሬን ሳይሆን ነገን፣ እውነቴን ነው የምላችሁ፣ ነገ ውብ ቀን ይሆናል በመተሳሰብ። ብሩኬ ግን እየወደክ ነው። ብሩኬ ግን በጣም 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 እየተንሸራተትክ ነው። ልክ እንደ ተልባ ስፍር ነው የሆንከው። ይሄ ለሀይሚ አይገባትም። ሌላ ክህደት ነው። አንተም ደግሞ ሀይሚን እንደ ካድጋትና የሆነ ነገር በመሀል እንደተፈጠረና ይሄ ነገር እንደሆነ እየተናገርክ ነው። እውነቱን ግን በግልጽ ብትናገር ጥሩ ነበረ። ለማንኛውም አብረን እናያለን ሁሉንም ነገር። ቤተሰብ መልካም ጊዜ